ሰላም ሰላም የኤቢኤም ነርሲንግ ቲቶሪያል ተከታታዮች እንደምን አላችሁ? ሰላማችሁ ይብዛ። ዛሬም እንደተለመደው ለሲኦሲም እንዲሁም ለኤግዚት ኤግዛም የሚሆኑ ጥያቄዎችን አብረን እንሰራለን። ለቻናሉ አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም ለሌሎች እንዲደርስ ኮሜንት በማድረግ ኮሜንት ሼር በማድረግ ለሌሎች ጓደኞቻችሁ እንዲደርስ አድርጉ እንላለን። ወደ ጥያቄው እንሄዳለን። መጀመሪያውን ጥያቄ ስንመለከት ክሊያንት ሰፈርድ ፍሮም ሎወር ሌግ ኢንጁሪ ነው። ሎወር ሌግ ኢንጁሪ ያለበት ኤንድ ሲክ ትሪትመንት ኢን ዘ ኢመርጀንሲ ሩም ላይ ትሪትመንት እየወሰደ ዜር ኢዝ ፕሮሚናንት ዲፎርሚቲ አለበት። ፕሮሚናንት ዲፎርሚቲ ቱ ዘ ሎወር አስፔክት ኦፍ ዘ ሌግ ኤንድ ዘ ኢንጁርድ ሌግ አፒር ሾርተር ዛን ዘ አዘር ሌግ ማለት ነው። የተጠቃው እግር ከአንደኛው አነስ ያለ ነው ማለት ነው። ዘ አፌክትድ ሌግ ኢዝ በጣም ፔንፉል ነው። ህመም አለው፣ እብጠት አለው፣ ስወለን እብጠት አለው። ኤንድ ቢጊኒንግ ቱ ቢካም ዋት ስኬማቲክ ኦልሬዲ ወደ መጥቀር ደረጃ መጥቷል፣ እየጠቀረ ነው ማለት ነው። ዘ ነርስ ኢንተርፕሬትስ ዛት ዘ ክሊያንት ኢዝ ኤክስፒሪየንሲንግ ዋት ይላል። ነርሱ እነዚህን ኢንፎርሜሽኖች ወይም ደግሞ የፔሸንታችንን የተሰጡንን ኢንፎርሜሽን በማየት ምን ኢንተርፕሬት እናደርጋለን የሚል ነው። ኤ ላይ ያለውን ኦፕሽን ስንመለከት ፍራክቸር ይላል። ቢ ስትሬን፣ ሲ ስፕሬን፣ ዲ ኮንስሽን ይላል። ስትሬን እና ስፕሬን የምንላቸው እነዚህ ውልቃትና ወለምታ የምንላቸው ናቸው። ሁለቱም የሚያመሳስላቸው ነገር አለ። ስለዚህ ሁለቱም አይሆኑም። እዚህ ጋር ዲም አይሆንም። ኤ ኦፕሽን ይሆናል ማለት ነው። ፍራክቸር ነው ማለት ነው። መልሳችን ሊሆን የሚችለው ፍራክቸር ነው ማለት ነው። በጣም አንደኛው እግር ከአንደኛው ያጠረ ነው፣ ልዩነት አለው። እንደገና ደግሞ በጣም ቦታው ፔንፉል ነው፣ እብጠት አለው፣ ኦልሬዲ መጥቀር ጀምሯል ማለት ነው። እና ዘ አንሰር ሹድ ቢ ፍራክቸር ይሆናል ማለት ነው። ስለዚህ ኢንተርፕሬት የምናደርገው ፍራክቸር ነው ማለት ነው። ወደ ሁለተኛው ጥያቄ በምንመጣበት ጊዜ ሁለተኛው ጥያቄያችን እንደዚህ ይላል። ነርስ ኢዝ አሴሲንግ ክሊያንት ዊዝ ክሮኒክ ኤርዌይ ሊሚቴሽን አለበት። አሴስመንት ስናደርግ ክሮኒክ ኤርዌይ ሊሚቴሽን አለበት። ኤንድ ኖት ዛት ዘ ክሊያንት ሃዝ ባረር ቼስት አለው፣ ባረር ቸስት አለው ማለት ነው። ዘ ነርስ ኢንተርፕሬት ዛት ዚስ ክሊያንት ሃዝ ዊች ኦፍ ዘ ፎሎዊንግ ፎርም ኦፍ ክሮኒክ ኤርፍሎ ሊሚቴሽን፣ የትኛው ክሮኒክ ኤርፍሎ ሊሚቴሽን ነው ያለበት? እዚች ጋር በጣም ማስተዋል ያለብን ሲምፕተም ምንድነው? ባረር ቸስት የምትለዋ ነገር ላይ በጣም ትኩረት ሰተን ማየት ያስፈልጋል። ባረር ቸስት ያለው የትኛው ታይፕ ኦፍ ኤርዌይ ፍሎ ሊሚቴሽን ያለው የትኛው ታይፕ ነው ባረር ቸስት ያለው የሚለውን በደንብ ማስተዋል ያስፈልጋል ማለት ነው። ስለዚህ ኤ ላይ ኢንፊሰማ ይላል። ቢ ክሮኒክ ኦብስትራክቲቭ ብሮንካይተስ፣ ሲ ብሮንኪያል አስማ፣ ዲ ብሮንኪያል አስማ ኤንድ ብሮንካይተስ ይላል። ስለዚህ ብዙ ጊዜ ባረር ቸስት የሚኖረው ኢንፊሰማ ነው ማለት ነው። ብዙ ጊዜ ባረር ቸስት የምትለዋን ሲምፕተም እንዳትረሱ። ይሄኛውን የሚይዘው የትኛው ታይፕ ነው ማለት ነው? ኢንፊሰማ ነው ማለት ነው። ባረር ቸስት የምትለዋን ነገር ካያችሁ ሁልጊዜ ሰስፔክት ማድረግ ያለባችሁ ኢንፊሰማ እንደሆነ ነው ማለት ነው። ስለዚህ መልሳችን ኢንፊሰማ የሚለው ይሆናል ማለት ነው። ወደ ሶስተኛው ጥያቄ ስንመጣ ዘ ፎሎዊንግ አር አፕሮፕሪየት ነርሲንግ ኢንተርቬንሽን አፍተር ካታራክት ኤክስትራክሽን ኤክሰፕት የምትለዋን ነገር በደንብ ልናስተውል ያስፈልጋል ማለት ነው። ስለዚህ እዚች ጋር ሶስቱ ትክክል የሚሆን መልስ ነው። አንደኛው ነው ትክክል ያልሆነው፣ አንደኛው ነው ማለት ነው። ስለዚህ ምርጫዎቻችንን በደንብ ማየት ያስፈልጋል። እና ደግሞ የነርሲንግ ኢንተርቬንሽን የምንሰራ ካታራክት ኤክስትራክሽን ኦፕሬሽን የተሰራለት ሰውዬ ነው ማለት ነው። የሞራ ግርዶሽ የምንለው የአይን ሞራ ግርዶሽ ኦፕሬሽን የተሰራለት ሰውዬ ነው። እና ምንድን ነው የምናደርገው ወይም ደግሞ ምን አይነት ኢንተርቬንሽን ነው የምንሰጠው አፍተር ሰርጀሪ ማለት ነው? ኤ አድቫይዝ ዘ ክሊያንት ቱ ፕሮቴክት ሂዝ አይ ዊዝ አን አይፓድ ኤንድ አይ ሺልድ ፎር ዊክ። ይሄ በጣም ትክክል እና አስፈላጊ ነው። አይፓድ በመጠቀም አይኑን በቅርብ የተሰራ ስለሆነ ከቨር እንዲያደርግ አድቫይዝ እናደርጋለን። ይሄኛው በጣም ትክክል ነው ማለት ነው። ሁለተኛው ፕሌስ ዘ ክሊያንት ኢን ኤ ሱፓይን ፖዚሽን
ክሊያንታችንን ሱፓይን ፖዚሽን ላይ ማስቀመጥ ኦር ተርን ቱዋርድስ ዘ አንኦፕሬትድ ሳይድ ኦፕሬሽኑ ከተሰራበት በተቃራኒው እንዲሆን ማድረግ ይሄም በጣም ትክክል ነው ማለት ነው። ሲ ላይ ስንመጣ ኢንስትራክት ዘ ክሊያንት ቱ ሊሚት ፍሉድ ኢንቴክ ይላል። ምን ያገናኘዋል? ይሄ እዚች ጋር ምንም የሚገናኝ ነገር የለም። ኢንስትራክት አድርገን ሰውየውን ፍሉድ ኢንቴኩን ሊሚት እንዲያደርግ ማድረግ የሚለው ኦፕሽን ምንም የሚገናኝ ነገር የለውም። እስቲ ዲን እንመልከት። አድቫይዝ ዘ ክላይንት ቱ አቮይድ ቤንዲንግ ስቶፒንግ ኦር ሊፍቲንግ ሄቪ ኦብጀክት ፎር ሰቨራል ዊክ ፖስት ኦፕሬቲቭ። ይሄ በጣም ትክክል ነው። አድቫይዝ እናደርጋለን ፔሽንታችን በጣም ሄቪ የሆኑ ነገሮችን እንዳያነሳ እንዲሁም ደግሞ አቮይድ እንዲያደርግ እንደዚህ በኒክ የመሳሰሉ ነገሮችን አቮይድ እንዲያደርግ እንመክራለን ማለት ነው። ስለዚህ መልሳችን ሊሆን የሚችለው ሲ ነው ማለት ነው። ከሲ ውጭ ያሉ ሌሎቹ ኦፕሽኖች ትክክል ናቸው ማለት ነው። ኢንስትራክት ዘ ክላይንት ቱ ሊሚት ፍሉድ ኢንቴክ የምትለዋ ትክክል አይደለም። ስለዚህ ሲ መልሳችን ሲ ይሆናል ማለት ነው። እሺ ወደ ቀጣዩ ጥያቄ እንሄዳለን። አራተኛው ጥያቄ ላይ ስንመጣ አራተኛው ጥያቄ እንደዚህ ይላል። ሚስተር ኤክስ ኢዝ 58 years old man who looks actually ill. He come to your outpatient department or OPD complaining of severe epigastric pain. severe የሆነ epigastric pain አለው that has lasted for 4 months. ለአራት ወር ያክል የቆየ epigastric pain አለው። the pain most frequently occurs about 1 hour after meal. እንግዲህ ፔኑ አብዛኛው ጊዜ የሚጀምረው ምግብ ከወሰደ ከአንድ ሰዓት በኋላ ነው ማለት ነው። sometimes he get relief from the pain after vomiting. ከፔኑ ሪሊፍ የሚያደርገው አፍተር ቮሚቲንግ ነው ማለት ነው። ያ ማለት ሲያስመልስ የበላው ምግብ ከወጣ በኋላ ሪሊፍ ያገኛል። he has been taking antacid and pain relieving drug ወይም አንቲ ፔን ድራግ ወስዷል። አንቲ ፔን ድራግ ይወስዳል but he has not been cured of his illness. ከኢልነሱ ግን መዳን አልቻለም። ኦኬ based on this clinical history በዚህ ክሊኒካል ሂስትሪ መሰረት በማድረግ which of the following would be the best possible clinical diagnosis of Mr. X? ሚስተር ኤክሳችንን ሚስተር ኤክስ የተሰጠንን ኢንፎርሜሽን በመመልከት ሚስተር ኤክስ ምን አይነት ክሊኒካል ዲያግኖሲስ ይኖረዋል ብላችሁ ታስባላችሁ ነው እንግዲህ ጥያቄው የሚለው። ኤ ላይ ስንመለከት አኪዩት ጋስትራይተስ፣ ቢ ጋስትሪክ አልሰር፣ ሲ ዶድናል አልሰር፣ ዲ አፔንዲሳይት የሚል ኦፕሽኖች ቀርቦልናል ማለት ነው። አፔንዲሳይት በፍጹም አይሆንም። አፔንዲሳይትን ከዚሁ ካንስል እናደርጋለን። አፔንዲሳይት አይሆንም። ኤ ላይ ስንመጣ አኪዩት ጋስትራይተስ ይላል። አኪዩት ጋስትራይተስም አይሆንም። ጋስትሪክ አልሰር እና ሲ ደግሞ ዶዲናል አልሰር፣ እነዚህን ሁለቱን በደንብ መመልከት ያስፈልጋል ማለት ነው። እዚች ጋር ስንመጣ ፔፕቲክ አልሰር ወይም ደግሞ የጨጓራ ቁስለት የጨጓራ ቁስለት ፓርት ነው እና የዚህ ጋር በደንብ ማስተዋል ያለባችሁ ነገር ጋስትሪክ አልሰር በሚሆንበት ጊዜ ምን አይነት ኮንዲሽን ይኖራል የሚለውን ነገር መመልከት አለብን። በራሱ እነዚህ ፔፕቲክ አልሰሮች በሁለት ይከፈላሉ፣ ጋስትሪክ አልሰር እና ዶዲናል አልሰር ናቸው። ብዙ ጊዜ ጋስትሪክ አልሰር በሚሆንበት ጊዜ ምግብ ስበላ የሚነሳ ከሆነ ምግብ ስንበላ ወይ ደግሞ ምግብ ስንመገብ የሚነሳ ከሆነ ጋስትሪክ አልሰር ይሆናል ማለት ነው። ዶዲናል አልሰር የምንለው ደግሞ ምግብ በሚወሰድበት ጊዜ ሂሊንግ ይኖራል። ምግብ ሲወሰድ ይተዋል። ምግብ ሲወሰድ በሚተውበት ጊዜ ይሄ ዶዲናል የምንለው ነው ማለት ነው። ዶዲናል የምንለው ነው። ዶዲነም እንግዲህ እንደምታስታውሱት ከስሞል ኢንተስታይን ፓርት አንደኛው ነው። ስሞል ኢንተስታይን በሶስት እንከፍላለን። ዶዲነም አለ፣ ጀጅነም እና ኢሊየም የምንላቸው ሶስት ፓርቶች አሉ። ይሄኛው ዶዲነም ደግሞ የመጀመሪያው ፓርት ከፊት ለፊት ያለው ፓርት ነው። ዶዲናል አልሰር እዛ አካባቢ ቁስለት ሲኖር ነው ማለት ነው። ጋስትሪክ አልሰር ጋስትራይተስ ላይ ቁስለት ሲኖር ነው ማለት ነው። ስለዚህ የፔሸንታችንን ሂስትሪ በምንመለከትበት ጊዜ
ሞስት ፍሪኩዌንትሊ ኦከር አባውት ዌን 1 hour አፍተር ሚል ነው። ምግቡን ከወሰደ ከአንድ ሰዓት በኋላ ነው ፔኑ የሚነሳው ማለት ነው። ስለዚህ አፍተር ሚል የሚነሳው የትኛው ነው ማለት ነው? ጋስትሪክ አልሰር ነው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ጋስትሪክ አልሰር ይሆናል ማለት ነው። ምግብ ሲበላ ግን ሪሊፍ የሚያገኝ ቢሆን ዶድናል አልሰር ይሆናል። ለዚህ ጥያቄ ግን ትክክለኛ መልስ የሚሆነው ጋስትሪክ አልሰር ነው ማለት ነው። እሺ እንግዲህ ወደ 5ኛው ጥያቄ እንሄዳለን። ለቻናላችን አሁንም አዲስ የሆናችሁ ለቻናላችንን ሰብስክራይብ አድርጉ፣ ለጓደኞቻችሁ እንዲደርስ እንዲሁም ሼር በማድረግ ኮፒ በማድረግ መልእክት እንድታደርሱ እንላለን። ጥያቄያችንን እንቀጥላለን። 5ኛው ጥያቄ ላይ ስንመጣ ሚስ አስናቆ started to the nurse that she is suffering from an irritating pain around the suprapubic area pain አላት area and urine retention አለ from her document you understand that she is diagnosed with renal calculi ስትሪሽቷም ወይም ደግሞ ዶክመንቷን በምንመለከትበት ጊዜ የተረዳነው ነገር ምንድን ነው? ሺ ኢዝ ዲያግኖስድ ዊዝ ሬናል ካልኩላይ ዳያግኖስ ተደርጋለች ማለት ነው። ዋት ኩድ ቢ ዩር ሪስፖንስ ቱ ዜር ኮምፕላያንስ ሪስፖንስ የምናደርገው ምንድን ነው ይላል። ቢኮዝ ሺ ስቶን ኢን ዩር ብላደር፣ ቢ ቢኮዝ ዘ ስቶን ኢን ዩር ሬናል ፐልቪክ፣ ቢኮዝ the stone is in your ureterus, D because the stone is in your urethra ይላል። እዚህ ጋር በደንብ ማየት ያለብን ነገር አለ። ምንድነው ዲያግኖስ ተደረገው ዊዝ ሬናል ካልኩላይ ነው። ሬናል ካልኩላይ ስለሆነ መልሳችን ሊሆን የሚችለው ምንድነው? ቢ ነው ማለት ነው። ቢኮዝ the stone in your ሬናል ፔልቪክ ላይ ስቶን ስላለ ነው ማለት ነው። ስለዚህ መልሳችን ሊሆን የሚችለው ቢ ላይ ያለው ኦፕሽን ነው ማለት ነው። ሬናል ካልኩላይ ስለሆነ ማለት ነው። ቢ ትክክለኛ መልስ ይሆናል ማለት ነው። እሺ እንቀጥላለን። 6ኛው ጥያቄ ላይ ስንመጣ 57 year old woman has been newly diagnosed with hyperthyroidism diagnosed with hypothyroidism. The nurse is aware that the sign and the symptom of ሃይፖታይሮዲዝም ኢንክሉድ ይላል። ሃይፖታይሮዲዝም ላይ የሚኖሩ ሳይን እንደ ሲምፕተሞችን ማወቅ ያስፈልጋል ማለት ነው። ይህንን ጥያቄ ለመመለስ በጣም ሳይን እንደ ሲምፕተም ኦፍ ሃይፖታይሮዲዝምን በደንብ ማወቅ ያስፈልጋል ማለት ነው። ብዙ ጊዜ የሃይፖታይሮዲዝም ሲምፕተሞች ኮል ኢንቶለራንስ ናቸው። ብዙ ጊዜ ኮል ኢንቶለራንስ ናቸው። እንደገና ደግሞ ዌይት ጌን ያደርጋሉ ማለት ነው። ያለውን ኦፕሽን ስንመለከት ቮሚቲንግ ይላል፣ አይሆንም። ታኪካርዲያ ናቸው ይላል፣ ታኪካርዲያ አይሆንም። እንደውም ብዙ ጊዜ ብራዲካርዲያ ነው የሚሆኑት፣ ታኪካርዲያ አይሆንም ማለት ነው። ሲላ ያለው ኦፕሽን ዌይት ጌን ይላል፣ ዲ ዲያሪያ ይላል። ስለዚህ አንሰር ሹድ ቢ ዌይት ጌን ነው ማለት ነው። ስለዚህ ዌይት ጌን ሳይን እንደ ሲምፕተም ኦፍ ሃይፖታይሮዲዝም ማለት ነው። ስለዚህ ብዙ ጊዜ ዌይት ጌን ሃይፖታይሮዲዝም ላይ የምንመለከተው ሳይን ሲምፕተም ነው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። እናንተ ከዚህ ጋር እያይዛችሁ በተቃራኒ ሃይፐርታይሮዲዝምን ደግሞ መመልከት ትችላላችሁ ማለት ነው። ኦኬ 6ኛው ጥያቄ ነው። 7ኛ ጥያቄ ላይ ስንመጣ እንደዚህ ይላል። ክሊያንት ሃዝ ጋስትሮ ኢሶፋጃል ሪፍሌክስ ዲዚዝ ወይም ጃርድ የምንለው ማለት ነው። ጋስትሮ ኢሶፋጃል ሪፍሌክስ ዲዚዝ አለበት። ዘ ነርስ ሹድ ቲች ዘ ክሊያንት ዛት አፍተር ኤቭሪ ሚል ዘ ክሊያንት ሹድ ይላል። ነርሱን ማለት ክሊያንታችንን ማስተማር ያለበት ነርሱ ምንን ጨምሮ ነው ማለት ነው ማስተማር ያለበት። ጋስትሮ ኢሶፋጃል ሪፍሌክስ ዲዚዝ የምንለው ወይም ጃርድ የምንለው ምን አይነት ዲዚዝ መሰላችሁ? ቃሉ ላይ እንደምንመለከተው
ጋስትራይተስ ጮጋራ፣ ሶፋጃል ምግብ በጉሮሯችን ምግብ ወርዶ ወደታች የሚወርድበት ፓርት ነው። ጋስትሮ ሶፋጃል ሪፍሌክስ ስንል ደግሞ ከጉሮሯችን ወደታች ወርዶ ጋስትራይተስ ላይ የደረሰው ምግብ ሪፍሌክስ አድርጎ ወደ ላይ የሚመለስበት ህመም አለ። እሱ ነው ጋስትሮ ኢሶፋጃል ሪፍሌክስ ዲዚዝ የምንለው ማለት ነው። ስለዚህ እንደዚህ አይነት ዲዚዝ ያለበትን ክሊያንት እንዴት ቲች እናደርጋለን የሚል ነው ጥያቄው ማለት ነው። ዘ ነርስ ሹድ ቲች ዘ ክሊያንት ዛት አፍተር ኤቭሪ ሚል ዘ ክሊያንት ሹድ ዳሽ ይላል። ኤ ላይ ረስት ኢን ሲቲንግ ፖዚሽን፣ ሲቲንግ ፖዚሽን ላይ ረስት እንዲያደርግ እናስተምራለን ይላል። ቢ ላይ ቴክ ሾርት ወክ እንዲያደርግ ይላል። ሲ ላይ ስንመጣ ድሪንክ ፕሌንቲ ኦፍ ወተር፣ ብዙ ውሃ እንዲጠጣ እናደርጋለን። ድሪንክ ፕሌንቲ ኦፍ ወተር ይላል። ዲ ላይ ስንመጣ ላይ ዳውን ፎር አትሊስት 30 ሚኒት፣ ለ30 ደቂቃ ላይ ዳውን ፎር አትሊስት 30 ሚኒት እናደርጋለን ይላል። ይሄም አይሆንም። ድሪንክ ፕሌንቲ ኦፍ ወተር፣ ብዙ ውሃ እንዲጠጣ እናደርጋለን ይላል። ይሄም አይሆንም። ቴክ ሾርት ወክ እንዲያደርግ እናደርጋለን። ወክም እንዲያደርግ አናደርግም። ነገር ግን ረስት ኢን ሲቲንግ ፖዚሽን ላይ ረስት እንዲያደርግ እናደርጋለን ማለት ነው። ስለዚህ ዘ አንሰር ሹድ ቢ ኤ ትክክለኛው መልስ ይሆናል ማለት ነው። ሲቲንግ ፖዚሽን ላይ ሆኖ ረስት እንዲያደርግ እናደርጋለን ማለት ነው። 8ኛ ጥያቄያችን ላይ ስንመጣ አመንግ ዘ ሲስተሚክ ዲዚዝ፣ ከሲስተሚክ ዲዚዞች which of the following is characterized by recurrent inflammation of joint፣ የሚመላለስ የሚደጋገም recurrent inflammation of the joint and the surrounding soft tissue with period of remission and exacerbation። remission and exacerbation የትኛው ነው የሚኖረው? የትኛው ሲስተሚክ ዲዚዝ ነው? መጀመሪያ ኤ ላይ ስንመለከት ኦስቲዮአርተራይተስ ይላል። ቢ ላይ ሬማቶይድ አርተራይተስ፣ ሲ ላይ ስንመጣ ጎቴ አርተራይተስ፣ ዲ ላይ ሴፕቲክ አርተራይተስ ይላል። ብዙ ጊዜ ሴፕቲክ አርተራይተስ ከኢንፍላሜሽን ጋር ተያይዞ የሚመጣ ነው ማለት ነው። ኦስቲዮአርተራይተስ ኤ ላይ ያለው ኦፕሽን ስንመለከት ከቦን ጋር ተያይዞ የሚመጣ ኢንፍላሜሽን ነው ማለት ነው። ስለዚህ ሬማቶይድ አርተራይተስ ነው ሊሆን የሚችለው ማለት ነው። ብዙ ጊዜ ሪከረንት ኢንፍላሜሽን ኦፍ ጆይንት ኤንድ ሰራውንዲንግ ሶፍት ቲሹ የሚሆነው ሬማቶይድ አርተራይተስ ነው ማለት ነው። ስለዚህ መልሳችን ሊሆን የሚችለው ቢ ላይ ያለው ኦፕሽን ነው ማለት ነው። ሬማቶይድ አርተራይተስ ማለት ነው። ሞር ሲስተሚክ ዲዚዞችን በማየት ደግሞ በደንብ መረዳት ትችላላችሁ ማለት ነው። ወደ ቀጣይ ጥያቄ ስንመጣ 9ኛ ጥያቄያችን የመጨረሻውን ስንመለከት እንደዚህ ይላል። ክሊያንት ሃዝ ሳይን ኦፍ ኢንክሪዝ ኢንትራክራኒያል ፕሬሸር፣ ክሊያንታችን ኢንትራክራኒያል ፕሬሸሩ ከፍ ብሏል ማለት ነው። which of the following is an early indicator of deterioration in the client condition፣ ክሊያንት ኮንዲሽን ላይ የትኛው ዲቶለሬሽን ነው ማለት ነው? ኤ ዋይዲንግ ፐልስ ፕሬሸር፣ ቢ ዲክሪዝ ኢን ዘ ፐልስ ሬት፣ ሲ ዳይሌትድ ፍሌክስድ ፒፕል፣ ዲ ዲክሪዝ ኢን ዘ ሌቨል ኦፍ ኮንሽስነስ ይላል። ዲክሪዝ ኢን ዘ ሌቨል ኦፍ ኮንሽስነስ ይላል። እዚች ጋር ኢንትራክራኒያል ፕሬሸር ኢንክሪዝ አድርጓል እና ለዚህ ደግሞ ምክንያት የሚሆኑ ብዙ ነገሮች አሉ ማለት ነው። ስለዚህ ከተሰጡን ኦፕሽኖችን በምንመለከትበት ጊዜ ኤ ላይ ዋይዲንግ ፐልስ ፕሬሸር ይላል። ዋይድ ፐልስ ፕሬሸሩ ዋይድ ማድረጉ እሱ ምንም አይነት የሚገናኝ ነገር ከእሱ ጋር የሚገናኝ ነገር የለውም። ሁለተኛውም ደግሞ ሁለተኛ ላይ ያለውን ኦፕሽን በምንመለከትበት ጊዜ ዲክሪዝ ኢን ዘ ፐልስ ሬት ይላል። ከዚህ ጋርም ሪሌትድ የሆነ ነገር አናገኝም ማለት ነው። ስለዚህ ዲ ላይ ስንመጣ ሲ ላይ ስንመጣ ዳይሌትድ ፊክስድ
ፑፕል ይላል እሱም ሪሌትድ የሆነ ነገር አይኖረውም። ዲ ላይ ያለው ትክክለኛ መልሳችን ይሆናል። ዲክሪዝ ኢን ዘ ሌቨል ኦፍ ኮንሽስነስ። ሌቨል ኦፍ ኮንሽስነስ እንዳያችሁት በሶስት ይከፈላል። ይህ ደግሞ ፉሊ አለ፣ ድሮንስ የምንለው አለ፣ ስታፐር የምንለው አለ፣ እንደዚሁም ደግሞ የመጨረሻው አራተኛው ኮማ የምንለው አለ ማለት ነው። በአራት ይከፈላሉ። ፉል ኮንሽስነስ የምንለው ካን ስፒክ ኤንድ አንሰር ዘ ኩዌስችን መመለስ የሚችሉ ናቸው። ፉሊ ኮንሽስ ስንል ሁለተኛው ደግሞ ድሮንስ ወደምንለው ስንመጣ ሪስፖንስ ባይ ስቲሙላይ ነው። ሪስፖንስ የሚያደርጉት ብዙ ጊዜ በስቲሙላይ ነው ማለት ነው። ስታፐር የምንለው ላይ ስንመጣ ሶስተኛው በጣም ዲፊከልት ነው ቱ አዌር ቱ በስቲሙላይ እንኳን እሱን ሪስፖንስ ለመስጠት በጣም ዲፊከልቲ ነው ማለት ነው። አራተኛው ኮማ የምንለው ፔሸንታችን ካንኖት ሪስፖንስ ባይ ኤኒ ስቲሙላይ በየትኛውም ስቲሙላይ ሪስፖንስ አይሰጥም ማለት ነው። ስለዚህ ኢንትራክራኒያል ፕሬዠራችንን ለዚህኛው ለተሰጠን ጥያቄ ሪስፖንስ የሚሆነው ዲክሪዝ ሌቨል ኦፍ ኮንሽስነስ ነው ማለት ነው። ስለዚህ ኢንትራክራኒያል ፕሬዠር ኢንክሪዝ በሚያደርግበት ጊዜ ሌቨል ኦፍ ኮንሽስነሳችን ይቀንሳል ማለት ነው። ስለዚህ መልሳችን ሊሆን የሚችለው ዲ ላይ ያለው ኦፕሽን ነው ማለት ነው። ስለዚህ ለዛሬ የነበረን ቆይታ ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ይህንን ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ሊሰራላችሁ የምትፈልጉትን ጥያቄዎችን ኮሜንት ሴክሽን ላይ በማስቀመጥ እንድንሰራላችሁ አስቀምጡልን፣ መልእክት እንሰራላችኋለን። ስለነበረን ቆይታ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ላይክ፣ ኮሜንት፣ ሼር በማድረግ ለሌሎች እንድታደርሱ እንላለን። ታንኪዩ